ሰላም ሰላም፣ እንዴት ናችሁ? ይህ የ10ኛ ክፍል የሂስትሪ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 4 ክፍል 5 እንመለከታለን። ዩኒት 4 ቪዲዮ 5። በዛሬው ክፍለ ጊዜ የውይይታችን ርዕሰ ሀሳብ የሚሆነው ዘ ሰከንድ ወርልድ ዋር የሚለውን ነው። ሁለተኛ ዓለም ጦርነት። በባለፈው በክፍል 4 እንግዲህ ለሁለተኛ ዓለም ጦርነት በኋላ ምክንያት የሆኑትን ሶስት ርዕሰ ሀሳቦች አንስተን ተወያይተን ነበረ። እነዚህም ዘ ራይዝ ኦፍ ፋሽዝም ኢን ኢታሊ፣ ዘ ራይዝ ኦፍ ናዚዝም ኢን ጀርመኒ ኤንድ ሚሊታሪዝም ኢን ጃፓን የሚሉ ሶስት ርዕሰ ሀሳቦችን እና እነዚህ ደግሞ ለሁለተኛ ዓለም ጦርነት መሰረታዊ ከሚባሉ ምክንያቶች ውስጥ እንደሚመደቡ ተነጋግረን ነበር ያቆም ነው። ስለዚህ በዛሬው ክፍለ ጊዜ ይሄኛውን ሁለተኛውን የዓለም ጦርነት ምክንያቱን ሂደቱንና ውጤቱን እንመለከታለን። እንግዲህ አንድን ጦርነት ምክንያቱን እናነሳለን። ሂደቱ ጦርነቱ እንዴት ተጀመረ፣ ከዛ እንዴት አለቀ የሚለውን ሂደት እንመለከታለን። ውጤቱ ያስከተለው ውጤት ምንድነው፣ ጦርነቱ ያስከተለው ውጤት ምንድን ነው የሚለውን ደግሞ ኮንሲኩዌንስ ኦር ኢፌክት ኦፍ ዘ ዋር በሚል ርዕሰ ሀሳብ እንማማራለን። እንግዲህ የሁለተኛ የዓለም ጦርነት እንደ አውሮፓውያን ዘመን አቆጣጠር ከ1939 እስከ 1945 ባለው ጊዜ ነው የተከናወነው። ኢትስ ፍሮም 1939 ቱ 1945 እንደ አውሮፓውያን አቆጣጠር ከ1939 እስከ 1945 ድረስ ነው የተከናወነው። እንግዲህ ጦርነት ሲባል እንግዲህ ሁለት ቡድኖች አሉ ማለት ነው። እንደምታስታውሱት በአንደኛ የዓለም ጦርነትም ሁለት ሚሊተሪ ብሎክ ወይም አሊያንስ ነበሩ። ትሪፕል አሊያንስ በኋላ ሴንትራል ፓወር የተባለውና ትሪፕል ኢንተንት በኋላ አላይድ ፓወር ብለው ራሳቸውን የሰየሙ ሁለት ቡድኖች ነበሩ። በሁለተኛ የዓለም ጦርነትም ላይክ ዘ ፈርስት ወርልድ ዋር there were two military blocks. like the first world war in the second world war there were two military blocks or alliances. ሁለት ሚሊተሪ ብሎክስ ወይም አሊያንሶች ወይም ደግሞ ቡድኖች ነበሩ። there were two major groups. The war was fought between two major military groups. And the two major military groups of Second World War were the two major military groups that fought in the World War II ወይም in the Second World War where one the Allied powers and the second the Axis powers ናቸው። and the Allied power it was consisted of በዚህ ቡድን ውስጥ የነበሩ ሀገራት ፍራንስ፣ ብሪቴን፣ ዩናይትድ ስቴትስ ኦፍ አሜሪካ of course after 41 after December 1941 USSR or Russia, United States of United Soviet Socialist Republic, USSR, or you can say simply the Russia bloc ወይም ደግሞ ዩናይትድ ሶቪየት ሶሻሊስት ሪፐብሊክ የምንላቸውን ይይዝ ነበረ። ስለዚህ አላይድ ፓወር የሚባለው ሚሊተሪ ግሩፕ ወይም ሚሊተሪ ብሎክ ፍራንስ፣ ብሪቴን፣ ዩናይትድ ስቴትስ ኦፍ አሜሪካ ከ1941 ጀምሮ
እና ዩናይትድ ሶቪየት ሶሻሊስት ሪፐብሊክን ይይዝ ነበር። ሁለተኛው አክሲስ ፓወርስ and it was consisted of Germany, Italy after June 1940 እንግዲህ ጦርነቱ እንደተጀመረ በቀጥታ አልተሳተፈችም። ጦርነቱ ከተጀመረ ከአንድ ዓመት በኋላ በ1940 ነው የተቀላቀለችው። ኦን ሳይድ ኦፍ አክሲስ ፓወር ሶስተኛ ጃፓን ነበሩ። ስለዚህ ጦርነቱ የተደረገው በእነዚህ ሁለት ቡድኖች መካከል ነው ማለት ነው። አክሲስ ፓወርስ ቨርሰስ አላይድ ፓወርስ። ስለዚህ ላይክ ዘ ፈርስት ወርልድ ዋር የሁለተኛ ዓለም ጦርነትም በሁለት ሚሊተሪ ግሩፕስ ወይም አላያንስ መካከል ነው የተከናወነው። አክሲስ ፓወር እና አላይድ ፓወር። አክሲስ ፓወር የሚባለው ቡድን ጀርመንን፣ ኢታሊንና ጃፓንን የያዘ ስብስብ ነበር። አላይድ ፓወር የሚባለው ደግሞ ብሪቴን፣ ፍራንስ፣ ዩናይትድ ስቴትስ ኦፍ አሜሪካ ኤንድ ዩናይትድ ሶቪየት ሶሻሊስት ሪፐብሊክ ወይም ደግሞ ራሽያን የያዘ ነበረ። ከላይ እንዳልነው ዘ ሰከንድ ወርልድ ዋር was held from 1939 to 1945. The second world war was held from 1939 to 1945 ከ1939 እስከ 1945 ነው። ስለዚህ ሁለተኛ የዓለም ጦርነት እንደ አንደኛ የዓለም ጦርነት ሁሉ በሁለት ሚሊተሪ ብሎክስ ወይም አሊያንስ መካከል የተከናወነ ሲሆን እነዚህም ዘ አክሲስ ፓወር ኤንድ አላይድ ፓወር የሚባሉ ሚሊተሪ ግሩፖች ነበሩ። ምክንያቱ ምን ነበር የሚለውን እናንሳ። ዋት ዋዝ ዘ ኮዝ ኦፍ ዘ ሰከንድ ወርልድ ዋር? ዘ ኮዝስ ኦፍ ሰከንድ ወርልድ ዋር the causes of second world war ምክንያቶቹ ምን ነበሩ? እንግዲህ ታስታውሳላችሁ በአንደኛ የዓለም ጦርነት ምክንያቶቹ ኢምፔሪያሊዝም፣ ሚሊታሪዝም የመሳሰሉ ምክንያቶችን ጠቅሰን ነበር። የሁለተኛ ዓለም ጦርነት እንዲጀመር ያደረጉ ገፊ ምክንያቶች ምን ነበሩ የሚለውን እናያለን። እንግዲህ የአንድ ጦርነት ምክንያቶች ከዚህ ቀደም በአንደኛ ዓለም ጦርነት እንዳየነው ዋናና ወይም ደግሞ ቤዚክ መሰረታዊ ምክንያቶች አገራትን ለጦርነት ያዘጋጁ ምክንያቶች እና መጨረሻ ላይ ደግሞ ለጦርነት የተዘጋጁ ሀገራት እንዲገቡ የሚያደርገው ምንድነው ምክንያት ኢሚዲየት ኮዝ የምንለው ሁለት አድርገን መክፈል እንችላለን ማለት ነው። ስለዚህ the cost of the world the second world war one basic cause ይሄ ቤዚክ ኮዝ የምንለው ሀገራቱን ለጦርነት ሲያዘጋጃቸው የነበረ መሰረታዊ ምክንያት ነው። እንግዲህ የተዘጋጁት ደግሞ መጨረሻ ላይ ወደ ጦርነቱ እንዲገቡ ያደረጋቸው ገፊ ምክንያት ኢሚዲየት ኮዝ እንለዋለን። እንደምታስታውሱት የአንደኛ ዓለም ጦርነት ኢሚዲየት ኮዝ የፍራንስ ፈርዲናንድ በሰርቢያ ናሽናሊስት አት ሳራጀቮ መገደል ነበረ። እንግዲህ እሱን ተከትሎ አውስትሮ ሃንጋሪ ሰርቢያ ላይ ጦርነት አወጀች። ይህን ጦርነት ተጀመረ። የሁለተኛ ዓለም ጦርነትስ እንዴት ነው የተጀመረው? በመሰረታዊ ምክንያቶች ለጦርነት ሲዘጋጁ የነበሩ ሀገራት መጨረሻ ላይ እንዴት ወደ ጦርነት ገቡ፣ እንዴት ተጀመረ የሚለውን ደግሞ ኢሚዲየት ኮዙን አንስተን እናያለን። ዋና ዋና ምክንያቶቹን ስናይ ከዚህ ቀደም በክፍል 4 ያየናቸው 3 መሰረታዊ የታሪክ ሁነቶች ይጠቀሳሉ። ስለዚህ ባለፈው እንዳየነው አንደኛው the first basic cause the rise of fascism in Italy and national chauvinism movement and the aspire to build great Italian empire in Africa ነው። ስለዚህ አንደኛው the rise of fascism in Italy
national chauvinism movement, and the aspire of Benito Mussolini to build great Italian empire. Great Italian empire in Africa. የጣሊያን የፋሽስት ሙቭመንት እና እሱን ተከትሎ የነበረው የቾቪኒዝም ሙቭመንት የናሽናሊስት ሙቭመንት ኦፍ ኢታሊ እና በተለይ በአፍሪካ ጣሊያን የራሷን ታላቁን የጣሊያን ኢምፓየር ወይም ደግሞ የቅኝ ግዛት ምድር ለመመስረት የነበራት ምኞት አንዱ ገፊ ምክንያት ወይም ደግሞ ቤዚክ ኮዝ ኦፍ ሰከንድ ወርልድ ዋር ነው። ስለዚህ አንደኛው ምክንያት the rise of fascism in Italy by Benito Mussolini እና በአፍሪካ ከፍተኛ የጣሊያንን ኢምፓየር የመመስረት ምኞት ወይም ደግሞ አምቢሽን ነው። ሁለተኛው the second basic cause of second world war, the rise of Nazism in Germany. The rise of Nazism in Germany and its aggressive foreign policy. የናዚዝም በጀርመን መነሳትና ይከተለው የነበረው አግሬሲቭ ፎሬን ፖሊሲ በተለይ ሀገራቱን ኮንትሮል የማድረግ እንቅስቃሴ፣ የተለያዩ ግዛቶችን ወደ ጀርመን የመጠቅለል እንቅስቃሴ የሁለተኛ ዓለም ጦርነት መሰረታዊ ምክንያት ነው። ሶስተኛው እንደምታስታውሱት Japan's militarism and territorial expansion by annexing the province of China ነው። Japanese militarism and territorial expansion by annexing the provinces of China. የጃፓን ሚሊታሪዝም ሙቭመንት በተለይ ከ1931 እስከ 1945 ከዚህ ቀደም እንዳየነው it was the peak period of militarism in Japan. ስለዚህ የጃፓን ሚሊታሪዝም የወታደራዊ ግንባታና በጣም ብዙ የቻይና ግዛቶቹን ለመጠቅለል ታደርገው የነበረው መስፋፋት ሶስተኛው የሁለተኛ የዓለም ጦርነት መሰረታዊ ምክንያት ነው። ለምሳሌ በ1931 ጃፓን ኢንቬድድ ኦቨር ማንቹሪያ the northern province of China and from 1937 to 1945 እንደምታስታውሱት the Sino-Japan War by Sino-Japan War አብዛኛውን የቻይናን ግዛት ሳብጅጌት አድርጋ ነበረ ጃፓን። ስለዚህ የጃፓን ሚሊታሪዝም ወይም ወታደራዊ እንቅስቃሴ ሶስተኛው የሁለተኛ ዓለም ጦርነት መሰረታዊ ምክንያት ነው። አራተኛው the fourth basic cause of second world war international economic crisis ነው። international economic crisis ወይም ደግሞ ይሄ the great depression የምንለው ማለት ነው። great depression ከዚህ ቀደም በክፍል 3 አይተነዋል። የአንደኛ ዓለም ጦርነት በዓለም ላይ ካመጣው አንዱ ቀውስ ዓለም አቀፍ የኢኮኖሚ ውድቀት ወይም ደግሞ the great depression የሚባለው ነው። ስለዚህ ይሄ ለሁለተኛ ዓለም ጦርነት ምክንያት ነበረ። እንዴት ካል ይሄ the great depression it resulted economic troubles and political instability in many countries. It resulted economic
ትራብል ኤንድ ፖለቲካል ኢንስቴቢሊቲ ኢን ሜኒ ካንትሪስ የነበረው የኢኮኖሚ ቀውስ፣ የኢኮኖሚ አለመረጋጋት፣ የፖለቲካ አለመረጋጋት በብዙ ሀገሮች ላይ ፈጥሯል። ይሄ ደግሞ ለሁለተኛ ዓለም ጦርነት መሰረታዊ ምክንያት ሆኗል። አምስተኛው ለሁለተኛ ዓለም ጦርነት እንደ ዋና ምክንያት የምናነሳው the failure of the western nations ነው፣ ወይም the western power to create unity to front against fascist aggression. the failure of the western powers to create unity, unity to front against the fascist aggression. የፋሽስትን አግሬሽን ያ ማለት የፋሽስት ኦፍ ኢታሊ፣ ናዚ ኦፍ ጀርመኒ ኤንድ ዘ ሚሊታሪዝም ሙቭመንት ኦፍ ጃፓን ይህንን ፍሮንት ለማድረግ ለማስቆም የምዕራቡ ሀያናን አንድነት መፍጠር አለመቻላቸው ወይም ደግሞ ውድቀታቸው ነው። ስለዚህ ዘ ፌለር ኦፍ ዘ ዌስተርን ፓወር፣ ምክንያቱም አብዛኛውን ይሄ ኢንተርናሽናል ኢኮኖሚክ ክራይሲስ የምንለው ወይም ዘ ግሬት ዲፕሬሽን ፎሎዊንግ ዘ ኤንድ ኦፍ ፈርስት ወርልድ ዋር በአብዛኛው ያጠቃው ኢንዱስትሪያላይዝድ ኔሽኖችን ነው። እነ እንግሊዝን፣ እነ ፈረንሳይን፣ እነ ዩናይት ስቴትስ ኦፍ አሜሪካ እና እነዚህን የናዚን ሙቭመንት፣ የፋሽስት ኢታሊን ሙቭመንት፣ የጃፓንን ሚሊታሪዝም ማስቆም የሚችል አንድነት መፍጠር አልቻሉም። እሱ ደግሞ የናዚ የፋሽስት ኢታሊ የጃፓን ሚሊታሪዝም እንደፈለገ እንዲፈነጭ እና ዓለምን ወደ ሁለተኛ ዓለም ጦርነት ሳትወድ በግንድ እንድትገባ አድርጓታል። ስለዚህ አምስተኛው ዘ ፌለር ኦፍ ዘ ዌስተርን ፓወርስ ነው፣ ቱ ክሬት ዩኒቲ ቱ ፍሮንት አጌንስት ዘ ፋሽስት አግሬሽን። ዘ ፋሽስት አግሬሲቭ ፎሬን ፖሊሲ፣ ኤክስፓንሽን ኦፍ ቴሪቶሪ፣ አኔክሲንግ ሜኒ ቴሪቶሪስ ባይ ፓወር፣ በጉልበት ብዙ ግዛቶችን አገሮችን የመጠቅለል እንቅስቃሴያቸውን ማስቆም አለመቻላቸው ለሁለተኛ ዓለም ጦርነት እንደ ምክንያት ይነሳል። ስድስተኛው the basic cause of second world war the USA policy of isolation ነው። የአሜሪካ የገለልተኝነት ፖሊሲ ነው። the United States of America isolation policy ምን ማለት ነው? not to ally with any powers, not to ally with any powers ከየትኛውም ፓወር ጋር ህብረትን ጥምረትን አለመፈለጓ የገለልተኝነት ፖሊሲ መከተሏ እንግዲህ ዌስተርን ፓወር ዩናይትድ እንዳይሆኑ አድርጓል። የፋሽዝም እና የናዚዝም እና የጃፓን ሚሊታሪዝም ሙቭመንት እንግዲህ ሀገራቱን እንዲያተራምስ ለሁለተኛ ዓለም ጦርነት በር እንዲከፍት አድርጓል። ስለዚህ የዩኤስኤ ፖሊሲ ኦፍ አይዞሌሽን ኢት ኢንካሬጅስ the fascist leaders or states to intensify their war of conquest on global scale. It encourages the fascist states to intensify their war of conquest on global scale. በዓለም አቀፍ ደረጃ ወራቸውን እንዲቀጥሉ አበረታቷቸዋል። የዩናይትድ ስቴትስ ኦፍ አሜሪካ የገለልተኝነት ፖሊሲ ከየትኛውም ፓወር ጋር አሊያንስ ለመፍጠር ዝግጁ አለመሆኗ እነዚህ ፋሽስት ስቴትስ የሚባሉት ፋሽስት ኦፍ ኢታሊ፣
ቤኒቶ ሞሶሊኒ ኦፍ ኢታሊ፣ አዶልፍ ሂትለር ኦፍ ጀርመኒ ኤንድ ሚሊታሪዝም ሙቭመንት ኢን ጃፓን ይሄ ወረራቸውን ወይም ኮንከስታቸውን ግሎባል ሌቭል እንዲያጠናክሩ አስችሏቸዋል። ይሄ ደግሞ በኋላ የሁለተኛ የዓለም ጦርነት እንዲጀመር ምክንያት ሆኗል። ሰባተኛው ምክንያት ዘ ትሪቲ ኦፍ ቨርሳይል ነው። ዘ ትሪቲ ኦፍ ቨርሳይልስ እንደምታስታውሱት የአንደኛ የዓለም ጦርነት ካለቀ በኋላ ኦፍኮርስ አሸናፊዎችን የሚጠቅም ተሸናፊዎችን የሚጎዳ ትሪቲ ተደርጎ ነበር። ይህ ትሪቲ ዘ ቨርሳይልስ ትሪቲ ይባላል። የተደረገው በ1919 ነው። በዚህ ትሪቲ ጀርመኒ ኤንድ ኢታሊ ፊልስ አዝ ትሪትድ አንፌርሊ ኤንድ ቲንክ ቱ ሪቬንጅ ኤንድ አግሬሽን ባይ ዘ ትሪቲ ጀርመኒ ኤንድ ኢታሊ feel as treated unfairly and think to revenge and aggression በቀልና ወረራ እንዲያስቡ አድርጓቸዋል። ስለዚህ የቨርሳይልስ ትሪቲ በተለይ ተሸናፊዎቹን የአንደኛ ዓለም ጦርነት ተሸናፊዎችን የጠቀመ ስላልነበረ በብዙ ያሳጣቸው ስለነበረ ኢቭን ለፋሽዝም ኢን ኢታሊ ናዚዝም ኢን ጀርመኒ እንዲፈጠር ምክንያቱ ራሱ አንዱ እሱ ነበረ፣ ትሪቲ ኦፍ ቨርሳይልስ። ምክንያቱም ኢታሊም ጀርመንም በአንደኛ ዓለም ጦርነት ተሸናፊዎች ነበሩ። በብዙ የተጎዱ በብዙ በጦርነቱ ኪሳራ ውስጥ የገቡ ሀገራት ነበሩ። በኋላ ደግሞ ግሬት ዲፕሬሽን ወይም ወርልድ ዋይድ ኢኮኖሚክ ክራይሲስ የምንለው እንግዲህ በነበረው የጦርነቱ ውጤት ላይ ተጨምረው ክፉኛ የጎዳቸው ስለነበሩ የቤኒቶ ሞሶሊኒ እና የአዶልፍ ሂትለር ወደ ስልጣን መምጣት ለበቀል አነሳስተዋቸዋል። ስለዚህ የቨርሳይልስ ትሪቲ 1919 ለሁለተኛ ዓለም ጦርነት እንደ ምክንያት ሆኗል። ምክንያቱም ፍትሐዊ ነገርን ስላላመጣ ማለት። ስምንተኛውና የመጨረሻው ቤዚክ ኮዝ ኦፍ ሰከንድ ወርልድ ዋር ዘ ፌለር ኦፍ ሌግ ኦፍ ኔሽን ነው። የሌግ ኦፍ ኔሽን ድክመት the failure of the League of Nations to intervene in the fascist aggression of Italy, Germany, and Japan. To intervene in the fascist aggression of Italy, Germany, and Japan. የፋሽዝም ኦፍ ኢታሊን፣ ናዚዝም ኦፍ ጀርመኒን ኤንድ ሚሊታሪዝም ኦፍ ጃፓንን ኢንተርቬን ማድረግ አልቻለም፣ ማስቆምም አልቻለም። ኦፍኮርስ አንዳንዶቹ ላይ ጣልቃ ለመግባት ሞክረው ሀገራቱ ከሌግ ኦፍ ኔሽን መውጣት ጀመሩ። ለምሳሌ ጀርመን ላይ ኢንተርቬን አድርገዋል። ጃፓን የቻይናን ኖርዘርን ፕሮቫንስ ማንቹሪያን ስትወር ኢንተርቬን አድርገዋል። ግን የሀገራቱ መልስ ከሌግ ኦፍ ኔሽን መውጣት ነበረ። አስገድዶ ወደ ማህበሩን መመለስ አልቻለም። ስለዚህ የሌግ ኦፍ ኔሽን ውድቀት ወይም ደካማ መሆን ሁለተኛ የዓለም ጦርነት እንዲነሳ ካደረጉ መሰረታዊ ምክንያቶች ነበር። ምክንያቱም እንደምታስታውሱት ሌግ ኦፍ ኔሽን የተቋቋመበት አንደኛው መሰረታዊ ምክንያት ዓለም እንደዚህ እንደ አንደኛ የዓለም ጦርነት ያለ ሌላ ጦርነት እንዳያጋጥማት የሚሰራ ድርጅት ሆኖ ነበር አለ። ሀሳቡ እንደዛ ነበር። ግን እንደተባለው የተሰጠውን ሚሽን ወርልድ ፒስን ሜንቴን ማድረግ የሀገራቱን ሚሊተሪ ኮንፍሮንቴሽን ወይም ደግሞ ሚሊተሪ ፕሮብለም ሶልቭ ማድረግ ባለመቻሉ የሁለተኛ የዓለም ጦርነት እንዲፈጠር አድርጓል። በእነዚህ ምክንያቶች እንግዲህ ከላይ የጠቀስናቸው ሁለቱ ብሎኮች ለጦርነት እየተዘጋጁ ባለበት ሰዓት ጦርነቱን እንዲጀምሩ ያደረጋቸው ደግሞ ሌላኛው ምክንያት አለ። ይሄ የምንለዋለን ኢሚዲየት ኮዝ እንለዋለን። ኢሚዲየት ኮዝ
immediate cause of the second world war እንግዲህ ሀገራቱ በእነዚህ ምክንያቶች ለጦርነት እየተዘጋጁ ነበር። ቢያንስ ራሳቸውን ለመከላከል እየተዘጋጁ ነበር። ጃፓን፣ ጀርመንና ኢታሊ ግን የአንደኛ የዓለም ጦርነት ያደረሰባቸውን ኪሳራ ለመበቀል ባላንጦቻቸውን ለማንበርከክ በብዙ ሲዘጋጁ ነበር። ቢያንስ እነ ፈረንሳይ፣ ብሪቴን፣ ራሽያ እና ዩናይትድ ስቴትስ ኦፍ አሜሪካ ደግሞ ራሳቸውን ለመከላከል ሲዘጋጁ ነበረ። እንግዲህ ጦርነቱ እንዲጀመር ያደረገው የመጨረሻው ምክንያት በተለምዶ ኢሚዲየት ኮዝ ኦፍ ዘ ሰከንድ ወርልድ ዋር የምንለው ምንድን ነበር ካን ጀርመኒ ኢንቬዥን ኦቨር ፖላንድ ኢን 1939 ነው። the immediate cause of the second world war was Germany invasion over Poland in 1939 ነው። የጦርነቱ መጀመሪያ ወይም ደግሞ የሁለተኛ የዓለም ጦርነት መጀመሪያ በጀርመንና በፖላንድ መካከል የተደረገው ጦርነት ነው በ1939። ስለዚህ የመጀመሪያው ክላሽ ወይም ደግሞ የመጀመሪያው ግጭት ለሁለተኛ የዓለም ጦርነት ጅማሮ የሆነው ጀርመኒ ቨርሰስ ፖላንድ ያደረጉት ጦርነት በ1939 ነው። This is the beginning of the Second World War. This was the beginning of World War II. የሁለተኛ ዓለም ጦርነት እንግዲህ የተጀመረው በእነዚህ ሁለት ሀገራት መካከል ነው። ጀርመን ፖላንድ ላይ ያደረገችው ወረራ ነው። መቼ? 1939። ከዛ እንግዲህ ጀርመን ፖላንድ ላይ ባደረገችው ወረራ ጦርነቱ ከተጀመረ እንዴት ቀጠለ የሚለውን እንመልከት። the course of the war የጦርነቱ ሂደት ምን ይመስል ነበረ? the course of Second World War. The course of Second World War from 1939 to 1945. እንግዲህ ጦርነቱ ተጀምሯል። በማንና በማን መካከል? በጀርመንና በፖላንድ መካከል ጦርነቱ ተጀምሯል። the first immediate cause ወይም ደግሞ the first clash for the beginning of the second world war የምንለው በ1939 ጀርመን ፖላንድ ላይ ያደረገችው ጦርነት ነው። ስለዚህ the first ወይም ደግሞ the beginning of the war was fought between Germany and Poland in 1939 ነው። ጅማሮ በሁለቱ የተደረገው ጦርነት ነው። ይህም ጀርመኒ ፖላንድን በመወረራ የተደረገ ጦርነት ነው። ነገር ግን ከጦርነቱ ጅማሮ በፊት ከአላይድ ፓወርስ አባላት ከዩኤስኤስ አርጋ ጀርመኒ ናዚ ሶቪየት ነን አግሬሲቭ ፓክት የሚል ስምምነት አድርገው ነበረ። ኢን ኦገስት 1939 ጀርመኒ ኤንድ ዩኤስኤስአር United Soviet Socialist
ሪፐብሊክ ወይም you can say simply Russia signed the Nazi Soviet non-aggression pact non-aggression ፓክት የሚል ስምምነት ተስማምተው ነበረ። ምክንያቱም ጀርመን በምታደርገው ጦርነት ዩናይትድ ሶቪየት ሶሻሊስት ሪፐብሊክ ወይም ራሽያ ጣልቃ እንዳትገባ ነን አግሬሽን ፓክት የሚባል ናዚ ሶቪየት ነን አግሬሽን ፓክት የሚባል ስምምነት አድርገው ነበረ። ነገር ግን ጀርመኒ ፖላንድን ስትወር በ1939 ከዚህ ቀጥሎ በብሪቴንና ፈረንስ ላይ ሴፕቴምበር 3 1939 ጀርመን ጦርነት አወጀች። after Germany invaded Poland in 1939 ሴፕቴምበር 1 ነው እንግዲህ ጀርመን ፖላንድ ላይ ወረራ ያደረገችው። ኦን ሴፕቴምበር 3 1939 ጀርመኒ declared war on Britain and France። እንግዲህ ሴፕቴምበር 1 ፖላንድን ወረረች። ሴፕቴምበር 3 ደግሞ ብሪቴንና ፈረንሳይ ላይ ጦርነት አወጀች። ከፖላንድ ጋር ያደረገችውን ጦርነት በበላይነት ያሸነፈችው ጀርመን ነበረች። የጀርመኒን ወረራ መቋቋም አልቻለችም ነበር። in the war between Germany and Poland was not able to withstand or defend Germany air and ground attack. ጀርመኒ ኤር ኤንድ ግራውንድ አታክ። ጀርመን ፖላንድ ላይ ጦርነት ስታውጅ ወረራ ስታደርግ የጀርመንን የአየርና የምድር ጥቃት ፖላንድ መቋቋም አልቻለችም። ኢን 3 weeks the whole Poland was controlled by German army። በ3 ሳምንታት ጦርነት ጀርመን ሙሉ በሙሉ ፖላንድን ተቆጣጠረች። within 3 weeks 3 weeks of war Germany totally controlled Poland. Germany controlled Poland, or Poland was controlled by German army. ፖላንድ ሙሉ በሙሉ በጀርመን ስር ሆነች ማለት ነው። and Germany called their Polish campaign lightning war ይሉታል። መብረቃዊ ጦርነት። እንግዲህ በ3 ሳምንታት ጦርነት መብረቃዊ በሚሉት ጦርነት በአጭር ጊዜ ጀርመኒ ሙሉ በሙሉ ፖላንድን ወሰደች። ስለዚህ ሙሉ በሙሉ ጀርመን ፖላንድ ስትወስድ፣ ነገር ግን ራሽያ የምስራቁን የፖላንድ ክፍል ተቆጣጠረችባት። ስለዚህ ጀርመኒ አኔክስድ ዌስተርን ፖላንድ፣ ነገር ግን ራሽያ ኢንቬድድ ዘ ኢስተርን ፕሮቫንስ ኦፍ ፖላንድ። ራሽያ
invaded the eastern part of ወይም province of Poland ከጦርነቱ መጀመሪያ ኦገስት 1939 ጀርመን እና ራሽያ ስምምነት አድርገው ነበረ። ይሄ ናዚ ሶቪየት ነን አግሬሽን ፓክት የሚል ነገር ግን በ3 ሳምንታት ጦርነት በበላይነት መብረቃዊ በሚሉት ላይትኒንግ ዋር በሚሉት ጦርነት ፖላንድን ሙሉ በሙሉ ስትቆጣጠር ይሄ ነገር ለእኔም አይቀርልኝም በሚል ራሽያ ወደ ጦርነቱ ገባች ማለት ነው። ወደ ጦርነቱ ገባችና ጀርመኒ ተቆጣጥረው የነበረውን ፖላንድ ምስራቁን ክፍል ተቆጣጠረች። ስለዚህ from 1939 to 1940 ራሽያ አኔክስድ። ከዚህም በተጨማሪ እንግዲህ ምክንያቱም ወደ ኢስት እየሄደች ስለሆነ ጀርመን ወደ ምስራቁ እየተስፋፋች ስለሆነ የጀርመንን ወደ ምስራቅ የምታደርገውን መስፋፋት ለማስቆም ራሽያ ተጨማሪ ግዛቶችንም አኔክስ ማድረግ ጀመረች። from 1939 to 1940 ራሽያ ወይም በወቅቱ አባባል ዩናይትድ ሶቪየት ሶሻሊስት ሪፐብሊክ also annexed the Baltic countries. በባልቲክ ሲ አካባቢ ያሉ ሀገራትን አኔክስ ማድረግ ጀመረች። ለምሳሌ ኢስቶኒያ፣ ላቲቪያ፣ ሊቱዌኒያን እና ፊንላንድ የሚባሉ ባልቲክ ካንትሪስ ጀርመን ተቆጣጠረች። ስለዚህ ወደ ምስራቅ የምታደርገው ግስጋሴ ጀርመን ወደ ምስራቅ የምታደርገው ግስጋሴ በራሽያ ተዘጋባት ማለት ነው። ጀርመኒስ ኤክስፓንሽን ኢን ዘ ኢስት ፌስድ ኮምፒቲሽን ፍሮም ራሽያ። ጀርመኒ expansion to the east faced competition from Russia. ወደ ምስራቅ መሄድ አልቻለችም። ምክንያቱም ፖላንድን ተቆጣጠራ ነበር። እንደገና ራሽያ የምስራቁን ክፍል ያዘችባት። ከዚህም በተጨማሪ የባልቲክ ሲ አካባቢ የሚባሉ ባልቲክ ካንትሪስ የሚባሉ እንደ ኢስቶኒያ፣ ላቲቪያ፣ ሊቱዌኒያን፣ ፊንላንድ የመሳሰሉ ሀገራትን ራሽያ ተቆጣጠረች። ስለዚህ ወደ ምስራቅ የምታደርገው ግስጋሴ በራሽያ ተደናቀፈ ማለት ነው። በ1939 ሴፕቴምበር 3 ጀርመን ብሪቴንና ፈረንሳይ ላይ ጦርነት አውጃለች። በ1940 ጀርመኒ ፈረንሳይን ወረረች። and in May 1940 through the neutral Holland and Belgium በኒውትራል ስቴት በነበሩ ሆላንድ ኤንድ ቤልጅየም በኩል አድርጋ ጀርመኒ ፈረንሳይን ወረረች። ስለዚህ በተጨማሪም on May 1940 Germany army invaded France through the neutral states of Holland and Belgium. ሆላንድ ወይም ኒዘርላንድ ኤንድ ቤልጅየም። በእነዚህ ሀገራት በኩል እንግዲህ ወደ ምስራቅ የምታደርገው ግስጋሴ በራሽያ ብሎክ ስለተደረገባት ስለዚህ ወደ ምዕራብ ተመለሰች ማለት ነው። ስለዚህ በ1940 ወደ ምዕራብ በምታደርገው ግስጋሴ በሆላንድና በቤልጅየም በኩል አድርጋ ፈረንሳይን ወረረች። ፈረንሳይን በቀላሉ ነው ያሸነፈቻት። ፈረንሳይን ብቻ አይደለም እንግዲህ ፈረንሳይና ብሪቴን ላይ ነው ጦርነት ያወጀችው።
ሁለቱንም በቀላሉ ዲፊትድ አደረገቻቸው። ጀርመኒ ዲፊትድ ኢዝሊ ዲፊትድ ጀርመኒ ኢዝሊ ዲፊትድ ፍራንስ ኤንድ ብሪቴን defeated France and Britain ፈረንሳይንና ጀርመንን በቀላሉ አሸነፈቻቸው። and Germany occupies over half of France. Germany occupy over half of France. ከግማሽ በላይ የሚሆኑ የፈረንሳይ ግዛት ተቆጣጠረች። ብሪቴን retreated back ወደ ኋላ ፈገፈገች። and Britain retreated back ስለዚህ በሁለቱም ላይ ድልን ተቀዳጀች። ስለዚህ አሁን ጦርነቱ እንግዲህ እየሰፋ መጣ ማለት ነው። በምስራቅ ከራሽያ ጋር ኦልሞስት ኮንፍሮንት ማድረግ ጀምራለች። በምዕራብ ደግሞ ከፈረንሳይና ከብሪቴን ጋር ጦርነት አድርጋ ኦልሞስት እያሸነፈቻቸው መጣች ማለት ነው። ዜን ፈረንሳይን ኦልሞስት ሀፍ የሚሆነውን የፈረንሳይን ግዛት ጀርመኒ ከተቆጣጠረች በኋላ በተቆጣጠሩት ግዛት ምንድነው ናዚ ያደረገው? ፑፒት ገቨርንመንት መሰረተ። ኢን ደ ኦኩፓይድ ፍራንስ the Nazis formed a puppet government headed by Marshal Pétain. at Vichy in southern France. በወቅቱ የናዚ ወኪል የሆነ ፑፒት የሆነ በማርሻል ፔቲየን የሚመራ አት ቪቺን ሳውዘርን ፍራንስ ናዚ መንግስት አቋቋመ። ያ ማለት ኦን ቢሃፍ ኦፍ ናዚ የጀርመን መንግስት ወይም ጀርመኒ የተቆጣጠረችውን የፈረንሳይ ግዛት የሚያስተዳድር የይስሙላ መንግስት አቋቋመ። ነገር ግን እንግሊዝ ውስጥ ጀነራል ቻርለስ ዲ ጋውሊ ነፃ የፈረንሳይ መንግስት አቋቋመ። ኢን ብሪቴን ጀነራል ቻርለስ ዲ ጋውሊ formed a French free government. እንግሊዝን ምንድነው ፈረንሳይን ሊያስተዳድር የሚችል የፈረንሳይ ነፃ መንግስት እንግሊዝ ውስጥ መሰረተ ጀነራል ቻርልስ ዲ ጋውሊ and determined to continue war of liberation. And determined to continue a war of liberation. በጀርመን የተያዘውን የፈረንሳይ ግዛት ለማስለቀቅ መታገል እንዳለበት እና እሱ ማስቀጠል እንዳለበት ዋር ኦፍ ሊበሬሽን የነፃነቱን ጦርነት ማስቀጠል እንዳለበት ወሰነ ማለት ነው። ፈረንሳይን ዲፊት በማድረጓ የተበረታታችው ጀርመን ብሪቴን ላይ የአየር ጥቃት መሰንዘር ጀመረች። ባይ ኢንካሬጂንግ ዘ ቪክቶሪ ኢን ፍራንስ
the victory over France ፈረንሳይ ላይ ያገኙትን ድል ባገኙት ድል በመበረታታት ሂትለር launched devastating air attack on Britain. Devastating air attack on Britain. ብሪቴን ላይ በጣም ከፍተኛ የሆነ የአየር ጥቃት ከፈተ። ነገር ግን however the effective British resistance repulsed the Nazis invasion. ነገር ግን ብሪቴን ጥቃቱን ተቋቋመች። however the British resistance repulsed the Nazi invasion. ነገር ግን የናዚን ወረራ የአዶልፍ ሂትለርን ወረራ ምንም እንኳ በጣም ዲቫስቴቲንግ የሆነ ከፍተኛ የሆነ የአየር ጥቃት ቢፈጽምባቸውም መቋቋም ጀመሩ ማለት ነው። አሁን በምዕራብ ብሪቴን ጀርመንን ኮንፍሮንት ማድረግ ጀመረች፣ መቋቋም ሬዚስት ማድረግ ጀመረች። በዚህ እንዳለ እንደገና እንግዲህ በ1939 እንደምታስታውሱት ከራሽያ ጋር ጀርመኒ ሶቪየት ነን አግሬሲቭ ወይም ደግሞ ናዚ ሶቪየት ነን አግሬሽን ፓክት የሚል ስምምነት አድርገው ነበረ። ነገር ግን እሱን ስምምነት በመጣስ በ1941 ናዚ ራሽያ ላይ ጦርነት አወጀ ወይም ደግሞ ራሽያን መውረር ጀመረ። ዲስፓይት ዘ ናዚ ሶቪየት ነን አግሬሽን ፓክት 1939 ምንድነው 1939 ጦርነቱ ከመጀመሩ በፊት ኦገስት ላይ ከራሽያ ጋር ስምምነት አድርገው ነበረ። ጀርመን በምታደርገው የጦርነት መስፋፋት ራሽያ ጣልቃ እንዳትገባ የሚል ስምምነት አድርገው ነበረ። ግን እሱ ስምምነት ጥሰው ፖላንድ ሙሉ በሙሉ ስትቆጣጠር ጀርመኒ ራሽያ የምስራቁን ክፍል የፖላንድን ኢስተርን ፕሮቫንስ ተቆጣጠረባት ነበረ። ነገር ግን በቀጥታ ጦርነት አልገጠሙ ወይም ጦርነት አላነሱም ነበረ። ነገር ግን የ1939 ናዚ ሶቪየት ነን አግሬሽን ፓክት በመጣስ ናዚ ኢንቬድድ ራሽያ ኢን 1941። ስለዚህ አሁን ጀርመኒ ከፈረንሳይ ጋር ከብሪቴን ጋር ከራሽያ ጋር ጦርነት ጀመረች ማለት ነው። ጦርነት ጀመረች። ነገር ግን ሂትለር ያሰበው በአጭር ጊዜ ራሽያን እንደሚቆጣጠርና እንደሚያሸንፍ ነበር። ነገር ግን ሂትለር ኤክስፔክትድ ኤ ኩዊክ ቪክቶሪ በት ራሽያ ፕሩቭድ ቱ ቢ ኤ ስትሮንግ ኢነሚ። ጠንካራ ጠላት እንደሆነች፣ ጠንካራ ኃይል እንዳላት ራሽያ ለሂትለር አሳየችው። The Russian army retreated slowly and the communist guerrilla bands harassed the invaders. ቀስ እያሉ በተለይ እነዚህ ኮሚኒስት ጎሪላ ባንድስ የሚባሉት የሽምቅ ተዋጊዎች የጀርመን ወራሪዎች ላይ ከፍተኛ ጥቃት ማድረስ ጀመሩ። ስለዚህ the Nazi occupied much territory but were unable to crush the Soviet resistance. በጣም ብዙ የሶቪየትን ወይ ደግሞ የራሽያን ክፍል መውረር ችሎ ነበር። ነገር ግን ሬዚስታንሱን ይሄ በተለይ ኮሚኒስት ጎሪላ ባንድ ሃራስድ የሚባለውን ወራሪዎች ላይ የጀርመን ወታደሮች ላይ ያደርጉት የነበረውን ጥቃት ክራሽ ማድረግ አልቻለም። ስለዚህ ከራሽያ ጋር በጣም ከፍተኛ ሬዚስታንስ ያለው ጦርነት ጀመሩ። ይሄ በዚህ እንዳለ እንግዲህ ከጀርመንና ከኢታሊ ሳይድ የነበረችው ጃፓን በ1941
የዩናይት ስቴትስ ናቫል ቤዝ አት ፒርል ሃርቦር ኦን ዘ ፓሲፊክ አይስላንድ ኦፍ ሃዋይ ጥቃት አደረሰች። ጃፓን እንግዲህ ጃፓንም ወደ ጦርነቱ ገባች ማለት ነው። ኦፍኮርስ ጃፓን ጦርነት ውስጥ ነበረች። አብዛኛውን የቻይናን ግዛት ለመቆጣጠር ጦርነት ታደርግ ነበር። ሲኖ ጃፓን ዋር የምንለው እስከ 1941 ያደረገችው ጦርነት። ስለዚህ በዚህ ሂደት እያለ የሁለተኛ ዓለም ጦርነት ጃፓን አታክድ ዩኤስ ናቫል ቤዝ ዩናይትድ ስቴትስ ኦፍ አሜሪካ ናቫል ቤዝ አት ፒርል ሃርቦር on the Pacific Ocean or on the Pacific islands of Hawaii in 1949 ዲሴምበር 1949 ጃፓን አሜሪካ ላይ ጥቃት ሰነዘረች። ዜን አሜሪካ ጻፋ ወሰደች። ዩኤስኤ ዲክሌር ዋር ኦን ጃፓን። ዩናይትድ ስቴትስ ኦፍ አሜሪካ ዲክሌርድ ዋር ኦን ጃፓን። ታስታውስ ከሆነ በአንደኛ ዓለም ጦርነት ዩኤስኤ አልተሳተፈችም በቀጥታ። በሁለተኛ ዓለም ጦርነት ግን ዩኤስኤ የተከተለ የነበረው አይዞሌሽን ፖሊሲ ነበር። ነገር ግን ጃፓን ባደረገችባት ጥቃት ዲሴምበር 1941 ጃፓን ላይ ጦርነት በማወጅ ዩኤስኤ ኦን ደ ሳይድ ኦፍ ብሪቴን ፍራንስ ኤንድ ራሽያ የሁለተኛውን የዓለም ጦርነት ተቀላቀለች። ኤንድ አፍተር ዩኤስኤ ዲክሌርድ ዋር ኦን ጀርመኒ ጃፓን የኢታሊና የጀርመንን ድጋፍ ወይም ሰፖርት ጠየቀች። በት ዘ ላስት ቱ ኢንተርን ዲክሌር ዋር ኦን ዩኤስኤ። ስለዚህ ድጋፍ ስትጠይቅ ጀርመኒና ኢታሊ ዩኤስኤ ላይ ጦርነት አወጁ። ዌን ዩናይትድ ስቴትስ ኦፍ አሜሪካ ዲክሌርድ ዋር ኦን ጃፓን the allies of Japan, that is Italy and Germany declared war on United States of America. Declared war on United States of America. United States of America ላይ ጦርነት አወጁ። ስለዚህ ጃፓን ብቻ አይደለችም አሁን ከአሜሪካ ጋር እነማን ሊዋጉ ነው ማለት ነው? ጀርመንና ኢታሊ። ጀርመን ኤንድ ኢታሊ ኦን ዘ ሳይድ ኦፍ ጃፓን ዘይ ዲክሌር ዋር ኦን ዩናይትድ ስቴትስ ኦፍ አሜሪካ። ዜን ናው ዩናይትድ ስቴትስ ኦፍ አሜሪካ ጆይን ዘ ሰከንድ ወርልድ ዋር። በዚህ ጊዜ ምክንያቱም ጀርመንና ኢታሊ የብሪቴንና የፈረንሳይና የራሽያ ባላንጣ ናቸው። አሁን ኦን ዘ ሳይድ ኦፍ ጃፓን ዩናይትድ ስቴትስ ኦፍ አሜሪካ ላይ ጦርነት ሲያውጁ ዩናይትድ ስቴትስ ኦፍ አሜሪካ በቀጥታ የሁለተኛውን የዓለም ጦርነት ተቀላቀለች ማለት ነው። ስለዚህ ቱ ስቶፕ ፋርዘር ኤክስፓንሽን ኦፍ ጀርመኒ ኢን ዘ ዌስት አሜሪካ ቢጋን ሴንዲንግ ኮንቲኒየስ ሰፕላይ ቱ ብሪቴን ኤንድ ዘ ሶቪየት ዩኒየን ኤንድ አዘር አሊስ። ጦርነት ከማወጅም ባለፈ ወደ ምዕራቡ ጀርመን የምታደርገውን ማስፋፋት ወይም ደግሞ ኤክስፓንሽን ለማስቆም ከፍተኛ የጦር መሳሪያ ድጋፍ ለብሪቴን፣ ለራሽያ እና ለሌሎች አጋር ሀገራት እንደ ፈረንሳይ ላሉ አጋር ሀገራት መላክ ጀመረች። እሱም ብቻ አይደለም፣ ይህም ብቻ አይደለም። ፈረንሳይና ብሪቴን አሜሪካ ከጃፓን ጋር በምታደርገው ጦርነት ኢን ዘ ፋር ኢስት የሚሊተሪ ኦፕሬሽን ትብብር ማድረግ ጀመሩ። ነገር ግን የምስራቁን ፍሮንት ያ ማለት ከጃፓን ጋር የነበረውን ጦርነት በዋናነት የተዋጋችው አሜሪካ ነች ማለት ነው። ስለዚህ ጦርነቱ እዚህ ደረሰ። አሁን አሜሪካ ወደ ጦርነቱ ገባች። በአንድ በኩል ጀርመኒ፣ ኢታሊ እና ጃፓን አሉ። በሌላ በኩል ደግሞ ራሽያ፣ ብሪቴን፣ ፍራንስ እና ዩናይትድ ስቴትስ ኦፍ አሜሪካ በዋናነት
አሉ። ስለዚህ አሁን ጦርነቱ በሁለቱ ቡድኖች መካከል ወይም ደግሞ ሁለቱ ሚሊተሪ ብሎክስ ላይ የነበሩ ሀገራት ሙሉ በሙሉ ወደ ጦርነቱ የገቡበት ጊዜ ላይ ደረሰ ማለት ነው። የዛሬውን እዚህ እናቆምና ካቆምንበት ቀጥለን በሚቀጥለው ክፍል እንመለከታለን።